አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይህ አዋዜ ልዩ ነው። የምትነሳው ከወደክበት ስፍራ ነው። የእንግሊዝ እግር ኳስ በ1986 ሜክሲኮ የዓለም ዋንጫ አስቴክ ስታዲየም ወደቀ። ማራዶና በተሰኘ ቃላት የማይገኝለት የኳስ ሰው የተመራ አርጀንቲና ቡድን ሦስቱን አናብስት እስከ ትናንት ሌሊቷ ታሪካዊ ዕለት ድረስ ጸንቶ የቆየ ግርማ ቢስ ልሙጥና ተርታ አደረጋቸው። እንግሊዞች የክፍለ ዘመኑ ተብላ በክብር ማኅደር ውስጥ በተመዘገበች ዘምዛሚ ጎል እንደ ሀገር ታረሱ። አርጀንቲና ላይ እሳት በማዝመት ብረቷ የተባሉት ጠቅላይ ሚኒስትር ወይዘሮ ማርጋሬት ታቸር በሥልጣን ወንበር ላይ ሳሉ ለፎክላንድ ኢምፔሪያላዊ ድላቸው በቀል ብሔራዊ ቡድናቸው በማራዶና እጅና እግር እንደማይሆን ሆኖ ተፍረከረከ። እንግሊዝ በተራዋ አለቀሰች። ብረቷ ብርቱ እመቤቷም ብቻቸውን አዘኑ። ከዓለም ዋንጫው መጀመር ጥቂት ሳምንታት በፊት ዋንጫው የአርጀንቲና ዓመቱ የማራዶና ይሆናል ሲል የተነበየውና ትንቢቱን ዓለም ከዚህ በፊት አይቶም ሰምቶም በማያውቀው የእግር ኳስ አስማት ከወነው። የዛሬ 40 ዓመት በዓለም የእግር ኳስ መዝገብ ውስጥ እንደማይረሳ ሆኖ በወርቅ የተጻፈ የእንግሊዝና አርጀንቲና የሩብ ፍጻሜ ግጥሚያ ነበረ። የሚገርም ነው። ከ40 ዓመት በኋላ የእንግሊዝ ቡድን ከዓለም ዋንጫ ተባባሪ አዘጋጅ ሜክሲኮ ጋር እዚሁ አስቴክ ታሪካዊ ስታዲየም ውስጥ ሌሊቱን ወደ 8ቱ ቡድኖች ለመግባት ከሜክሲኮ ጋር ተፋለመ። ማራዶና ከሜክሲኮ የዓለም ዋንጫ ጥቂት ሳምንታት በፊት በሰጠው መግለጫ ለዋንጫ ከእንግሊዞች ጋር ቢገጥመው እንደሚመቸው ገልጾ ነበረ። ምክንያቱንም ሲያስረዳ የፎክላንድን ዕዳ ሊያወራረድባቸው ብቻ ሳይሆን ያለ ፋውል ንጹሕ እግር ኳስ የሚጫወቱ እነሱ ስለሆኑ በማለት ነበር የመሰከረላቸው። እንግሊዞች በታሪካቸው የእግር ኳስ ፍቅር እንጂ የእግር ኳስ ጸር ሆነው አያውቁም። እናም ትናንት በ40 ዓመቱ ያለ ጥርጥር የእንግሊዝ ቡድን በመካከላችን የማይገኘው ታላቁ ዘላለማዊ የኳስ ሰውና መላ አርጀንቲና ጭምር ሦስቱን አናብስት እንግሊዝን ይቅር ብላቸው ነበር ብሎ ማመን ይቻላል። ትናንት ማራዶና በሕይወት ኖሮ ቢሆን ኖሮ ይሄን ጨዋታ በቦታው ተገኝቶ ማየት ብቻ ሳይሆን የእንግሊዝን ማሊያ ለብሶ አብሮ በጨፈረ ነበረ። 40 ዓመት የምህረት የሽረት ጊዜ ስለሆነ ዕብራውያን ከግብፅ ባርነት በእግዚአብሔር ጽኑ ክንድ ተላቀውና መቼም በጽኑ ክንድ ካልሆነ ፍትሕና እውነት የማያውቀውን ፈርዖናዊ ገዥነትና የሰይጣን መንፈስ
ዶግ አመድ አድርገው ቀይ ባሕርን ተሻግረው የተሰጣቸው የከነዓን ምድር ደረሱ። እነሆ እንግሊዝ ትናንት በታሪካዊው አስቴክ ስታዲየም አዘጋጇን ሜክሲኮን በመደበኛ የጨዋታ ክፍለ ጊዜ 3-2 ሰይፋ ማርና ወተት ወደሚፈስበት የከነዓን ምድር ገባች። ይህ የሰሜን አሜሪካ ዋንጫ ዘንድሮ የእንግሊዝ ካልሆነ ታዲያ የማን? ማን የእንግሊዝን ያህል ጥማት፣ ማን የእንግሊዝን ያህል መነሳሳት አለውና? ጉዳዩ የፍትሕ ከሆነ የዘንድሮ የሰሜን አሜሪካ ዋንጫ የእንግሊዝ ይሆን ዘንድ የትናንቱ የአስቴክ ስታዲየም ፍልሚያ በሚገባ ያሳየና ያንጸባረቀ ነው። አዎ ተግዳሮቱ ከባድ ነው። የቀሩት ኃያል ቡድኖች ናቸው። ቢሆንም እንግሊዝ አስቴክ ስታዲየም ላይ ትናንት የሠራችው ጀብዱ ለዚህ የዓለም ዋንጫ ከመቼውም ጊዜ በላይ ተገቢ ያገር ያደርጋታል። ብሔራዊ ስሜቱ ጋሽቦ የአሸናፊነት መንፈሱ ተበርዞና ተከልሶ 40 ዓመታት የተዋረደውና የተሳቀበት ሦስቱ የእንግሊዝ አናብስት ማራዶና ያሳጣውን ጋማውን ትናንት በይፋ አጎፍረዋል። እንግሊዝ ሆፕ ተነሽ፣ የዓለም ዋንጫሽን አንሺ፣ ከወደቅሽበት ተነሽ ያሰኛል። በእርግጥም ተነስታለች። ሲኤንኤን የትናንቱን እንግሊዝና ሜክሲኮ የታሪካዊ ስታዲየም ፍልሚያ 2026 የዓለም ዋንጫ ከዓለማችን ታላላቅ የእግር ኳስ ገድሎች መካከል አንዱ ሲል አክብሮታል። አዘጋጇና ባለታሪኳ ሜክሲኮ በገዛ ሜዳዋ ላለመሸነፍ በሙሉ ነፍሷ በተዋደቀችበት መብረቃዊ ጥቃቶች በነጎድጓዳማው የአየር ጠባይ ውስጥ በተዥጎደጎዱበት ማራኪ እግር ኳስ ውስጥ እንግሊዝ ተቀላቀለች በጨበጣ ማለት ይቻላል። ያ ቅልስልስና ስልምልም ያለ የተሸናፊነት ስነ ልቦና ተቀዳዶ በአንድ ጊዜ ጀርመንና ፈረንሳይ ሲደመር ጣሊያን ያክል ገራራ፣ ጠንካራ፣ ተናዳፊና ደምሳሽ ሆና ነበረ። ጨዋታው በሁለት ለመሸናነፍ ብቻ የቆረጡ ቡድኖች መካከል ስለነበረ በ2 ደቂቃ ልዩነት 2 ግቦች መረብ ላይ ሲኩነሰነሱ ለማየት የተቻለበት አስገራሚ ነበረ። ዳንኤል፣ የትናንቱ የእንግሊዝና የሜክሲኮ ግጥሚያ ታሪካዊ ነበረ። በጣም የሚገርም ነው። እንግዲህ 40 ዓመት ከኔ ዕድሜ ላይ መቀነስ ትችላለህ። የ19 ዓመት ልጅ ሆኜ ያየሁት ያንን ታሪካዊ ጨዋታ ያየንበት ስታዲየም ነው፣ አስቴክ ስታዲየም። ዲያጎ አርማንዶ ማራዶና ወደዛ ወደ 1986ቱ የዓለም ዋንጫ ከመምጣታቸው በፊት ጋዜጠኞች ላቀረቡለት ጥያቄ ዓመቱ ዋንጫው የአርጀንቲና ዓመቱ የማራዶና ይሆናል ብሎ የተነበየበት ግጥሚያ ነበረ። በ1982 የስፔን የዓለም ዋንጫ ላይ በከፍተኛ ደረጃ ሲነገርለት ቆይቶ እኛም ጓጉተን ዓለም ጠብቆት መጨረሻ ላይ ዓለም ፋውል የሰራበት መጨረሻ ላይ እሱም ትዕግስቱንና ምንም ዳኞች ስላልረዱት በአርጀንቲና በተጋጠመችበት ጨዋታ ላይ ሁሉ እሱን ያዙት፣ እሱን ይዛችሁት ውደቁ የሚል መመሪያ ይዘው የሚገቡ የሚመስሉ ተከላካዮች፣ የመሃል ተጫዋቾች፣ አንዳንድ ጊዜ አጥቂዎችም ጭምር ወደ እግር አጨዳ በመግባት በተደጋጋሚ ፋውል የሰሩበት በ1982 የዓለም ዋንጫ ስንመለከት አንዱ የምንመለከተው ከኳሱ ባልተናነሰ የማራዶና እየተጠለፈ መውደቅ ነበር። ስለዚህ ዳኞቹም እውነቱን ለመናገር አላስጠበቁለትም። በመጨረሻ ከብራዚል ጋር በነበራቸው ጨዋታ በፍራስትሬሽን በከፍተኛ ብስጭት ማራዶና ራሱ በእርግጫ ተማቶ ከሜዳ በቀይ ሊወጣ የተገደደበት ነበረ 1982 እና እንደዚያ ያለ ትልቅ ተሰጥኦ እንደዚያ ያለ ታላቅ ችሎታ እንዳይወጣ የሚገባውን ኮርኒስ እንዳይነካ በሾኬ ማኮላሸት የተቻለበት
በእውነት በጣም ትምህርት ሊሆን የሚችል የዓለም ዋንጫ ነበረ 1982ና ብዙዎቻችን ከማራዶና ጋር አብረን የወጣ ነው። በጊዜው በጣም የተነገረለት ፔሌን የሚያስረሳ ጀግና መጣ ተብሎ ሜዳ ላይ በደቦ ነው የወቁት። እንግዲህ ከዛ 4 ዓመት በኋላ ወደ ሜክሲኮ ሲመለስ በተለይ አርጀንቲናውያን እንግሊዝ 1000 ኪሎ ሜትሮች አቆራርጣ የነሱን ደሴት ነው እና ያንን በቀኝ ግዛት የያዘችውን ደሴት አርጀንቲናዎች መቆጣጠራቸውን ተከትሎ በዛ ርቀት በጦር አውሮፕላን ተሸካሚ የጦር መርከብ ልካ አሸንፋ አርጀንቲናውያንን ቀስብ የሰበረችበትና ኢምፔሪያላዊ ኃይሏንና ማንነቷን ድጋሚ ያሳየችበት ነበረና ያ ደግሞ በዛ በወጣት ዲጎ አርማንዶ ማራዶና ስነልቦና ውስጥ ትልቅ ቁስል የፈጠረ ነበረ። ስለዚህ ምንድን ያለው ያንን መግለጫ ሲሰጥ ዓመቱ ዋንጫው የአርጀንቲና ዓመቱ የማራዶና ይሆናል ከማለቱ ጋር ማን ቢገጥመው እንደሚፈልግ የተናገረው ምንድነው? እንግሊዞችን ነበር ያለው። በሁለት ምክንያቶች፣ አንዱ የባልኩ ማለት ነው፣ ሁለተኛው ንጹህ ፉትቦል ነው የሚጫወቱት ያለ በ1982 እንዳይራመድ እንዳይንከላወስ አድርገው ጭፍጨፋ ነው የፈጸሙበት እና ያንን ከጭንቅላቱ ስላልወጣ ለዋንጫው ቢገጥመው ደስ የሚለው የእንግሊዝ ቡድን እንደነበር ነው የገለጸው። ለምን? እነሱ ሾኬ የላቸውም፣ ኳስ ነው የሚጫወቱት ነው ያለው። ያን ያህል ነው እንግዲህ የ1982ቱ የስነ ልቦና ጠባሳ ውስጥ የነበረውና እግዚአብሔርም ፈቅዶ በ1982 ለዋንጫ ላይ ባይሆንም እንግሊዝና አርጀንቲና የሩብ ፍጻሜው ላይ ተገናኙ። ስለዚህ አሁን ሞቲቬሽኑ ከፍተኛ ነበረ። እንዳልኩህ የፎክላንድ መራራ ትዝታ በጭንቅላታቸው ውስጥ አለ በአርጀንቲናዎች ውስጥ። ሁለተኛ ደግሞ ማራዶና ሰዓቱ ነው፣ ራሱን የሚገልጥበት ነው። ከማራዶና በኋላ ሌላ ማራዶና ይመጣል ብለህ ልጠብቅ አትችልም። በጣም የተለየ በጣም የኳስ አርቲስት የሆነ ጠቅላላ በእውነት በአይን በጆሮህ በጠቅላላ ስሜት ውስጥ የሚገባ አስገራሚ የኳስ ተሰጥኦ ነው የመጣው ከማራዶና ጋር። ስለዚህ ከእንግሊዞች ጋር በተጫወተበት ጊዜ 90 ደቂቃው ምን ያህል ኢንተርቴኒንግ እንደነበረ ነገር አልችልም። ያኔ የነበረችው እንግሊዝ በጣም ኃይለኛ እንግሊዝ ነበረችና ጨዋታው የተጠናቀቀው 2-1 ነው እና ትልቅ ፍልሚያ ነበረ የተካሄደው እና ማራዶና በ4 ደቂቃ ልዩነት አንዱም በእጁ ሌላውን ደግሞ ያው ተደጋግሞ እንደሚነገረው ወይም በማንም ሰው በአሁኑ ሰዓት በቪዲዮ በደንብ አድርጎ ያየዋል፣ ማረስ ማለት ነው። ከመሃል ሜዳ የጀመረ የእንግሊዝን ቡድን እያረሰ ጎል ውስጥ ይዞት የገባውና የክፍለ ዘመኑ ጎል ሆና ተከብራ የምትገኘው ሁለተኛ ጎሉን የተቆጠረበት እንግሊዞች እውነቱን ለመናገር ከዛ በኋላ ወኔያቸውንና በራስ መተማመናቸውን መልሰው ሳያገኙ በየትኛውም የዓለም ዋንጫ መድረክ ላይ በየትኛውም ኢንክሉዲንግ በአውሮፓ ዋንጫ ላይ እንግሊዞች ለፍጻሜ ቢደርሱም የሆነ ስብር የሚያደርጋቸው ነገር አለ። የሆነ አይነት ጥላ አላቸው። ያ ቁጣ፣ ያ ብሔራዊ ስሜት፣ ያ አልሸነፍም ማለት ያ በሚቻልና በማይቻል ሁኔታ ውስጥ የሚቻል ነገር የመፍጠር ወኔና ድፍረት ያጣ ቅልስልስ ቡድን ነበር የእንግሊዝ ቡድን። ማሸነፍ አለማወቅ ብቻ ሳይሆን ሲሸነፍ እንኳ በትክክሉ ማዘን የማይችል በቃ የተመታ ቡድን ነው እውነቱን ለመናገር። ስለዚህ ትናንትና እዚህ ቦታ ላይ በተለይ በታሪካቸው ከማራዶና ታሪክ ጋር የ86ቱን የዓለም ዋንጫ የሚመጥን የዓለም ዋንጫ ከዛ አይተናናቅም እና ትናንትና እንግሊዝ በወደቀችበት ቦታ አስቴክ ስታዲየም ማራዶና በሚባል ድንቅ ልጅ በ4 ደቂቃ ተአምር እንደማትነሳውና ከወደቀችበት ቦታ በ2 ደቂቃ ልዩነት 2 ጎሎች አስገብታ
በአስገምጋሚ ሁኔታ ነው የተነሳችው ዳንኤል። ዋው ዋው! በጣም የሚገርም ነው። በቃ ይሄ ነበርን ከ40 ዓመት በፊት አስቴክ ስታዲየም በእንግሊዝና በአርጀንቲና መካከል እንዴት ቋያ ሁሉ ትዝ ይለኛል። እና ትናንትና እንግሊዝ ተፋልማ በሚያስገርም ጨዋታ ነበረ። በጣም የጋለ የፋመ ጨዋታ ነው። ቦታው ሜክሲኮዎች እዛ ቦታ ላይ ይላል አሃዙን ስትመለከት 89 ጊዜ ግጥም ያድርገዋል። ስታዲየማቸው ነው አስቴክ ስታዲየም። ብሔራዊ ቡድናቸው 89 ግጥም ያደረገበት ነው። 2 ጊዜ ብቻ ነው ተሸንፎ የሚያውቀው ይላል። ተመልከት፣ 89 ጊዜ ተጋጥሞ 2 ጊዜ ብቻ የተሸነፈበት ቦታ ነው። እንግሊዝ ይሄንን ጨዋታ እንድታደርግ ጣፈንታ የጣላት እዚህ ቦታ ላይ ከ40 ዓመት በፊት በዲያጎ አርማንዶ ማራዶና ሊዘነጋ በማይችል ሁኔታ የታረሰችበት ከዛ በኋላ አይነ ጥላና ገረገራው ሳይለቃት 40 ዓመት እንግሊዝ ከዋንጫ አካባቢ ሳደርስ እነ ፈረንሳይ፣ እነ ጀርመን፣ እነ ጣሊያን፣ እነ ስፔን ተኩነሰነሱበት። አርኩንን ያለ ዋንጫ 3ቱ አንበሶች ነው የምትባለው እንግሊዝ። አርማዋ ይሄ ነው። እዛ ስቴክ ስታዲየም ነው ጋማውን ያጣው የእንግሊዝ አንበሳ። ትናንት ግን ጎፈሬው ትናንትና የተነሳ እንግሊዝ ቀጣዩ ተጋጣሚዋ ኖርዌይ ነች። ዳንኤል ከዚህ በኋላ ወደ ግማሽ ፍጻሜ ለማለፍ ነው የሚቀጥለው ጨዋታ። አሁን ከ16 ቡድኖች በጥሎ ማለፍ ወደ 8 ይገባሉ እና ከ8 ቡድኖች ቀጥሎ ወደ 4 ቀጥሎ ወደ 2 እንግዲህ ወደ 2 የፍጻሜው ጨዋታ ከዛ የግማሽ አሁን ወደ ሩብ ፍጻሜ ነው የገባችሁ ማለት ነው። ካን ዩ ብሊቭ? አሁን እንግሊዝን የሚጠብቃት ቡድን ከፊት ለፊት የብራዚልን ያሸነፈው የኖርዌይ ቡድን ነው። በነገራችን ላይ ብራዚል እውነቱን መናገር አለብን ከዚህ ኔማር ብላ ከሰየመችና እንደ አይን ያቀረበችው ተጫዋች ጀምሮ በራሷ ሀገር ጭምር ራሷ ባዘጋጀችበት እንኳ በአሳፋሪ ሁኔታ የተረመረመችበት እንደዚህ አይን የሚሞላ እና ስሜት የሚቀሰቀስ ምንም እግር ኳስ ልታሳይ አልቻለም። ናም ሶሪ ብዙ የስፖርት ወዳጆች ሊጣሉኝ ይችላሉ። ኔማር ለኔ ቻርላታን ነው። ኔማር የተሸሸገ ምንድን ነው የሚባለው? በዚህ በክለቦች በመሳሰሉ ጨዋታ ራሱን ሰማይ እያደረሰ ምንም አይነት ለብራዚል ብሔራዊ ቡድን ጠብ ያለ ነገር አስተዋጽኦ ሳያደርግ ትናንትና ስቅስቅ ብሎ ሲያለቅሳቸዋል። ማልቀስ ያለበት ለሀገሩ ምንም ያላደረገ ስሙ የከበደው ሰው መሆኑ ነው። በነገራችን ላይ ይሄ ኔማር ነው ከዓለም እነማንን ታደንቃለህ ተብሎ ሲጠየቅ ማራዶናን ከ7-8 ተጫዋች አማራጭ ውስጥ የዘለለ ነው። እንዲህ አይነቱ እውነተኛ የማይስተባበል እንደ ፀሐይ እንደ ጨረቃ ፍንትው ብለው የሚታዩ ጀግንነትና ተሰጥኦዎችን እንዳላየ የሚክድ ሰው ነው ለዓለም ጥፋት በየትኛውም ቦታ። እነዚህ ሴረኞች አናሳ በራስ መተማመን የሌላቸውና ራሳቸውን አምላኪ ስለ ራሳቸው የተሳሳተ ግምት ያላቸው ሰዎች ማሳያ ይፈለግ ቢባል ይሄ ቻርላታን ኔማር ነው። ትናንትና እንግሊዝ በመጀመሪያ ደረጃ ብራዚል የሚገርም ነገር ነው። በጃፓኖች በሚገባ መሸነፍ ነበረባት። የሚያሳዝን ነው። ያን የመሰለ የጃፓን ቡድን በብራዚል መሸነፍ። ይሄ ብራዚል የአሁኑ ቡድን ትርኪ ምርኪ ቡድን ነው። ይሄ የነ ፔሌ የነ ጋሪንቻ በ82 ያየነው እስከ 80 የነ ዚኮ የነ ሶቅራጥስ የነ ሮናልዲኖ የነዚህ ብሔራዊ እግር ኳስ ቡድን አይደለም። ብራዚል በነገራችን ላይ ከእግር ኳስ በጣም ከብሔራዊ አሸናፊነት በጣም እየራቀ የመጣ ቡድን ነውና ኔማር የብራዚል ታላቅ ብሔራዊ ስሜት የመታመም የመታጎል አንዳች ችግር ውስጥ የመሆኑ ምልክት ነው። ኔማር እኔ በጣም የሚገርም እኔ እንደዚህ ሂፕሆፕ ጨፋሪዎችን ነው የሚመስለኝ። በዚህ አጋጣሚ ለመግለጽ ያህል ነው ዳንኤል። እና ትናንትና በጣም የሚገርም ጨዋታ ነበረ የእንግሊዝና የሜክሲኮና እንግሊዝ በእውነት ተነሳች ማለት ይቻላል። በጣም አስደናቂ ነው።
ጎሉን በተመለከተ ያ ሁሉም የሚያየው ነው። እኛ የስፖርት ዘገባ የምንሰጠው። ይሁንና ትናንትና ጎሉን መረብ ውስጥ በማስገባት ትልቁ ሚና ለእንግሊዝ የተጫወተው የመጀመሪያና ሁለተኛዋን ጎል በ36ና በ38ኛው ደቂቃ ላይ ይመስለኛል 10 ቁጥሩ ጁድ ቤሊንግሃም የሚባል ተጫዋች ነው። ይሄ ተጫዋች በእውነት ትናንት እንዳየነው ከሆነ በዚህ ዓለም ዋንጫ ስም የራሱን ስም ተክሎ ሊወጣ እንደሚችል የሚያሳይ ነው። ቡካዮ ሳካ ከዲክላን ራይስ የተቀበላትን ኳስ ይዞ በሜክሲኮ የጎል ክልል በስተቀኝ ገፍቶ ከገባ በኋላ ወደ ጎል ያጠፋትን ኳስ ይህ ጁድ ቤሊንግሃም የተሰኘ 10 ቁጥር ተወርውሮ በቴስታ መረብ ላይ ነክሯታል። በጣም ውስጥ ከሚቀሩ ምርጥ ግቦች መካከል ነው። ተወርውሮ በቴስታ ነው ያገባት። በአንድ ደቂቃ ልዩነት ማለት ነው። እንግዲህ በሁለት ደቂቃ ልዩነት ሜክሲኮ መሀል ሜዳ ላይ በእውነት ተነጠቀ። ባዝረከረኳት ኳስ ተነስተው እንግሊዞች ይዘው ወደ ጎል ሄዱ። 1-2 እያሉ ከዛ ካፒቴን ሃሪኬን የሰጠውን እውነት ያለቀ የተቋጨ ኳስ ምንም እንኳ የሜክሲኮ ተከላካይ ተንሸራቶ ከእግሩ ሊያስጥለው በጣም አደገኛ ሁኔታ ውስጥ ቢሆንም ቤሊንግሃም በድጋሚ በረኛውን አሳልፎ መረቡ ላይ ቸልሷታል በመምታት ያቺ ሁለተኛ ጎል የእንግሊዝን አሸናፊነት ያወጀች ነበር ማለት ይቻላል። በጣም አስደናቂ ጎል ነችና በዚህ በ10 ቁጥሩ በጁድ ቤሊንግሃም የተቆጠረ ነው። የሚገርም ሜክሲኮ በመጀመሪያው ግማሽ ነው እነዚህ ሁሉ የተቆጠረው። ሜክሲኮ 1 ግብ ቀንሳ ነው የወጣችው በመጀመሪያው ግማሽና ያገባችው ግብ 2-1 ያደረጋት ግብ ሪሊ ዳንኤል ጨዋታውን አይቶ ከሆነ እንደዚህ አይነት ኃይለኛ ምት በቃ ይሄ ዠለጠው የምንለው ምት ነው። ከተሻማች ኳስ ነጥራ የወጣች ኳስ ይሄንን ጎል ያስቆጠረው የሜክሲኮ ተጫዋች ጥቁር ነው በነገራችን ላይ ዠለጠው ነው የሚባለው እና መረቡን በጣም በሚገርም ሁኔታ በጥሶ ሊወጣ የሚችል ኳስ ነው መረብ ውስጥ ያስገባው። እንግዲህ ከረፍት መልስ አንዱን በፍጹም ቅጣት ካፒቴናቸው ሃሪኬን አስቆጥረዋል። እንደገና እሱ ፋውል ሰርቶ ሜክሲኮች ፍጹም ቅጣት ምት አግኝተው በአጠቃላይ ጨዋታው 3-2 አልቋል እና በዚህ ጨዋታ በእውነት ማለት የሚቻለው የምትነሳው ዳንኤል ከወደክበት ቦታ ነው። እንግሊዝ ከዛሬ 40 ዓመት በፊት ዲጎ አርማንዶ ማራዶና በተሰኘ የዓለም ስጦታ በተመራ ገዳይ ቡድን በሜክሲኮ ዓለም ዋንጫ ስቴክ ስታዲየም ተዘረረች። በፎክላንድ ተበቃዩ ሀገር ወዳድ ማራዶና የተመራ አርጀንቲና አርበኛ ቡድን ለእንግሊዝ ኢምፔሪያላዊ የፎክላንድ ጦርነት በቀል ወጋት። በእጁም በእግሩም ማገባባት። በእጁ ማግባቱ ሁሉ በጣም ምሳሌያዊ ነው ዳንኤል። እንግሊዝ የሰው ሀገር ግዛት ነው ይዛ ያለችው። ያንን 1000 ኪሎ ሜትሮች ርቃ ተቆጣጥራ የኖረችውን ደሴት መልሰው ያዙ ብላ ለማስመለስ ነው የዘመተችው። እናስታውሳለን የእንግሊዟ ጠቅላይ ሚኒስትር ወይዘሮ ማርጋሬት ታቸር ብረቷ የተሰኘ ቅጽል የሚያገኙት ይህ የጦር መርከቤ እስኪደርስ ድረስ ደሴቷን ለቃችሁ ውጡ፣ አለበለዚያ የለውበትም ውርድ ከራሴ በማለታቸው ነው እንግዲህ ብረቷ እመቤት የሚባሉት። በእርግጥም የእንግሊዝ ጦር ወጣት አርጀንቲናውያን ወታደሮችን በመግደልና በመማረክ ጦርነቱን በድል አድራጊነት በማሸነፍ መልሶ ደሴቷን ተቆጣጥሯል። ያ ታሪክ ነው። እንግዲህ ወይዘሮዋም በስልጣን ላይ እያሉ ነበረ ዲያጎ ማራዶና። በጣም እርግጠኛ ነኝ እሳቸውም ቴሌቪዥን ፊት ከባለቤታቸው ከልጆቻቸው ጋር ሆነው ያዩት ጨዋታ ነው እና ያ የፎክላንድ ጦርነት ፍትሐዊ እንዳልነበር እና ፍትህ እንደማይሸነፍ መንፈስ እንደማይሰበር ማራዶና አሳይቷቸዋል። የዋ ሊደር እንጂ ፎክላንድ የአርጀንቲና ናት። በነገራችን ላይ ይህ ነው ዳንኤል፣ በግል በጣም ልዩ ትዝታ ስላለኝ ነው።
ዓለም የዘንድሮ የእንግሊዞች ብሔራዊ ቡድን እንደ አጨዋወቱ ከሆነ ለዋንጫ ፍጻሜ እንደሚቃረብ ከወዲሁ እርግጠኛ መሆን አይቻልም ወይ? ይቻላል ዳንኤል፣ ኦነስትሊ ይቻላል። ባለፈውም ሃሪኬን ብዙ ጊዜ በጣም በጣም ከፍተኛ ሱፐርላቲቭ አድጀክቲቭ የበዛበት የእንግሊዝ ሚዲያ የእንግሊዝ ጆርናሊዝም ደስ የሚልን ያክል በጣም አጥለቅላቂ ነው እና አንዳንድ ጊዜም ጨዋታውን አክቹዋሊ ተጫዋቾቹ ከሚጫወቱት ይልቅ የእንግሊዝ ጆርናሊዝም ነው የሚጫወተው። ስለዚህ አልተመጣጠነም ነበር እና የእንግሊዝ ተጫዋቾች ሁል ቀን ጆርናሊዝሙን ማከል ያቅታቸዋል። አሁን ግን የሚገርምህ ራሱ ጆርናሊዝሙን ጸሐፊን ያደረጉት አሁን በስነስርዓት ጠረጴዛ ላይ ያስቀመጡት ያየውን እንዲጽፍ ነው እያደረጉት ያሉት እና በሚገባ አይነጥላውን ቀዶ የወጣ እውነተኛ አንበሳነቱን እያሳየ የሚገኝ ቡድን ስለሆነ እና አስቴክ ስታዲየም ላይ በማራዶና መንፈስ ውስጥ ሆኖ በዛ በሜክሲኮውያን በግጥም ባሉበት ከቶ በማይሸነፉበት ሜዳ የ40 ዓመት በዛ ትዝታ መሃል ሆኖ እንግሊዞች የሰሩት ጀብዱ ትናንት በጣም ሙሉ በሙሉ በእነሱ ላይ ስሜት እንዲኖረው የሚያደርግና ይህንን የሰሜን የአሜሪካንን የዓለም ዋንጫ ከማንም ባልተናነሰ እንግሊዞች ይጨብጡታል የሚል እምነት እንዲያድርብኝ ያደረገ ጨዋታ ነው ትናንትናና በእውነት የማራዶና መንፈስ ከነሱ ጋር ነው። በጣም የሚወዳቸው ቡድኖች ናቸው እንግሊዞች። የጠራ እግር ኳስ ለሚጫወቱት ፋውል የሌላቸው ቡድኖች ናቸው ብሎ ነው የመሰከረላቸው እና ትናንትና በእውነት ያየነው ጨዋታ እንግሊዞች የሰሜን አሜሪካንን የዓለም ዋንጫ በድል አድራጊነት ይዘው እንደሚመለሱ ተስፋና ሞራል የሚሰጥ ነውና ጥያቄን ለመመለስ እኔ ዘንድሮ በእውነት ነው የምነግርህ ኢቭን ጨዋታው በአርጀንቲናና በእንግሊዝ መካከል ቢሆን ነው የምነግርህ የመጨረሻ ፍጻሜ ጨዋታ ያን ያህል በወደው ማራዶናልና የአርጀንቲናዊ ቢሆንም ስሜቴ እርግጠኛ አይደለሁም ለማን እንደምቆም። እንደው በጣም ከጠየቀኝ እንደው ለእንግሊዝ አደላለሁ። ይገባቸዋል። እንግሊዝ መነሳት አለባት። እንግሊዝ ማሸነፍ አለባት። እንግሊዝ ብሔራዊ ስሜት የሚባለውን ነገር ስታከብር፣ እንግሊዝ ይሄንን ወኔዋን መልሳ ስታገኝ የዓለም ዋንጫ የበለጠ የሚጥም የበለጠ ተፎካካሪ የበለጠ እግር ኳስ የምናይበት ነው የሚሆነው ዳንኤል። እና የስ ለዚህ የዓለም ዋንጫ እንግሊዝን ያህል የምጠብቀው ቡድን የለም። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ